በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት አርሰናል በሜዳው ከክሪስታል ፓላስ ጋር ያደረገውን ጨዋታ 2-2 አጠናቆ በቀጣይ እሁድ ሊቨርፑል ካልተሸነፈ የሊጉ ሻምፒዮን እንደሚሆን እንዲያረጋግጥ አድርጎታል። ትናንትና በብዙ መልኩ ከጨዋታው መጠናቀቅ በኋላ አሰልጣኝ ሚኬል አርቴታ እንዳለው አርሰናል ከተለመደው ስታንዳርዱ ወይም ከተለመደ አቀራረብና ብቃቱ ይሄ ቀዝቅዞ የታየበት አይነት ጨዋታ ነበር። እርሱ ጨዋታ በስፋት እንመለከታለን። በስፔን ላሊጋ ሪያል ማድሪድ አሁንም ከዚህ ከባርሴሎና ጋር እግር በእግር መከተሉን ምንም እንኳን ከዚህ በኋላ ያለው ድል እጅግ በጣም የጠበበም ቢሆን ቢያንስ ያለውን የላሊጋ ሻምፒዮንነት ተስፋ ያስቀጠለበትን ድል ትላንትና አስመዝግቧል። እጅግ በጣም ከባድ ጨዋታ ነበር ለሪያል ማድሪድ 1-0 አሸንፎ በአርዳ ጉለር ጎል ያው አሁንም በዚህ በላሊጋው ፉክክር ውስጥ ቀጥሏል። በጣሊያን የኮፓ ኢታሊያ የግማሽ ፍጻሜ መልስ ጨዋታ ትላንትና ምሽት ተደርጎ ነበረ። ኢንተር ሚላን በእንግዲህ ከጣሊያን ብቻ ሳይሆን የጣሊያን ምርጡ ቡድን ምናልባትም ደግሞ ከአውሮፓ ላይ ከሚገኙ በጣም ምርጥ ቡድኖች መካከል አንዱ የከተማ ተፎካካሪው ኤሲ ሚላንን ማሸነፍ ከተሳነው ጨዋታዎች እየተቆጠሩ ነውና ደግሞ በተለይ በጥሩ ማለፍ ጨዋታዎች ሲሆን አዲሱ አሰልጣኝ የሚላን አሰልጣኝ ሰርጂዮ ኮንሴሳኦ በተጫዋችነት ዘመኑ ለኢንተር ሚላን የተጫወተው ፖርቹጋላዊ የቀድሞ ክለቡን እንግዲህ በተከታታይ ያሸነፈ ነው የሚገኘው በጥሩ ማለፍ ጨዋታዎች ላይና ትላንትናም 3-0 አሸንፎት በድምር ውጤት 4-1 በመርታት ወደ ፍጻሜው አልፏል ኤሲ ሚላን። እነዚህን ጨዋታዎች እናነሳለን። ዛሬም የሚደረጉ የላሊጋው ጨዋታዎች አሉ፣ እነርሱን እንጠቅሳለን። ማጃጀር ጉዳዮችን ለመመልከት እንሞክራለን። ቶማስ ፓርቴ በአርሰናል ተጨማሪ የውድድር ዘመናትን የሚያቆየውን ውል ለመፈረም ከመቼውም ጊዜ በላይ መቃረቡ ነው እየተነገረ የሚገኘው። የ31 ዓመቱ ጋናዊ በተለይ ደግሞ በዚህኛው ውድድር ዘመን አርሰናል ቶማስ ፓርቴ ሲኖርና ቶማስ ፓርቴ ሳይኖር ተብሎ እስኪለየ ድረስ ቡድኑ ላይ የነበረው ተጽዕኖ ጉልህ ነበረ። ምንም እንኳን ዴክላን ራይስ በተለልቆቹ ጨዋታዎች ላይ ጎልቶ እየወጣም ቢሆን አንዳንድ ጊዜ በጨውድን ደስ እንደሚባለው አለ አይደል፣ ልክ እንደዛ ነው የሚመስለው የቶማስ ፓርቴ አገልግሎትና እርሱም ያው መቃረቡን እንደዚሁ እንመለከታለን። ሌሎችንም ጉዳዮች እናነሳ። በርካታ መልእክቶች ናቸው ኮዲዩ የደረሱን የሚገኙት ከአድማጮቻችን። ስለተሳትፏቸው አስቀድመን እናመሰግናለን። አሁንም በተሳትፏቸው ይቀጥል። የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት አንድ ጨዋታ ትናንትና ምሽት ተደርጎ ነበር። ኤምሬትስ ላይ አርሰናልን ከክሪስታል ፓላስ ያገናኘው ጨዋታ 2-2 ተጠናቋል። ጃኮብ ኪቪዮር 3ኛው ደቂቃ እንደዚሁም ደግሞ ሊያንድሮ ትሮሳር 42ኛው ደቂቃ ላይ ለአርሰናል ኤቤሬቺዜ 27ኛው ደቂቃ በጣም ቆንጆ ጎል አስቆጥሮ ቡድኑን አቻ አድርጎ ነበር ያው የትሮሳር ጎል እስኪቆጠር ድረስ። እንደዚህም ደግሞ ጆን ፊሊፕ ማቴታ 83ኛው ደቂቃ ላይ ተቀይሮ ከገባ በኋላ ሌላ የአርሰናል የተከላካይ ክፍልን ስህተት በተለይ ደግሞ የዊሊያም ሳሊባን ስህተት ተከትሎ የተገኘን ኳስ ከሳጥን ውጭ እና ደግሞ የዳቪድ ራያን ጎሉን ለቆ መውጣትን ተመልክቶ ቡድናቸው ያደረገው ጎል እንደዚሁ አስቆጥሯል። የሊቨርፑልን የዋንጫ ተስፋ ለማዘግየት የታለመ ጨዋታ ነበር። በተለይ ደግሞ በአርሰናል በኩል በክሪስታል ፓላስ በኩል ያው በሳምንቱ መጨረሻ ካለበት የኤፍኤ ካፕ ጨዋታ የግማሽ ፍጻሜ ጨዋታ አስቀድሞ ያደረገውና ምናልባትም ደግሞ የቡድኑን ደግሞ አቋም እና የተጫዋቾቹንም ደግሞ ፎርም ለመለካት የተጠቀሙበት ጨዋታ ነው። አሰልጣኝ ኦሊቨር ግላስነር ፈጣን ጅምር ነበር በአርሰናል በኩል። ምንም እንኳን አጠቃላይ በዚህ በጨዋታው ሂደት የምንመለከት ከሆነ በሙሉ ትኩረት ይህንን ጨዋታ የአርሰናል ተጫዋቾች ተጫውተውታል ብሎ ለመናገር አያስደፍርም። ምናልባት የፓሪስ ሰን ዠርሜን ጨዋታ እንደው በግማሽ ልብ የዛ ጨዋታ ላይ ነበር ወይ የሚል ጥያቄ እስኪነሳ ከዛ ባሻገር ደግሞ በዚህ በሊጉ የዋንጫ ፉክክር ውስጥ የነበራቸው ተስፋ እንደው ፕራክቲካሊ እንደው በሂሳባዊ ስሌት ነው ሙሉ በሙሉ እንደው ጠፍቷል እንኳን ማለት ባይቻል የትላንትናው የጨዋታዎቹ ማነስ ያው ተስፋ አስቆርጧቸው ነበር ወይ የሚልም ጥያቄ የሚያስነሳ አይነት እንቅስቃሴ ነበር የነበራቸው። ለዛም ነው አሰልጣኙ ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ከነበረን ስታንዳርድ ወርደን ነበር የተገኘ ነው በዛሬው ጨዋታ ላይ የሚል አስተያየቱን የሰጠው። 3ኛው ደቂቃ ላይ ማርቲን ኦዴጋርድ ከግራ መስመር በኩል ያሻማውን የቅጣት ምት ኳስ ያኮብ ኪቪዮር ነፃ ሆኖ ማንንም ማርክ ሳያረጋው ነበር በቀላሉ ኳሱን ያገኘውና በጭንቅላቱ ገጭቶ ያስቆጠረው። የተጫዋች እንደው በአርሰናል የዚህ የማል ተከላካዮች ምርጫ ዝርዝር ውስጥ ቀዳሚ ተመራጭ እንደማይሆን ግልጽ ነው። ጋብሪኤል ማጋሃሌሽ ካለ የተጫዋች አይሰለፍም። ከዛ ባሻገር እንደው ዊሊያም ሳሊባን ቢጎዳ አሰልጣኝ ሚኬል አርቴታ እንደው በጣም ያን ያክል የሚተማመንበት አይነት ተጫዋች እንዳልሆነ
እናውቃለን። ግን ደግሞ በተለይ ማጋሃሌሽ ከተጎዳ በኋላ እየተሰለፈባቸው በሚገኙ ጨዋታዎች ላይ ዴሊቨር እያደረገ ነው የሚገኘው። የሚጠበቅበትን አገልግሎት እየሰጠ ነው የሚገኘው። ምናልባትም ደግሞ ከሚጠበቅበትም አገልግሎት በላይ እና ደግሞ የአርሰናል ደጋፊዎች የዚህ ተጫዋች ላይ ከነበራቸው ስጋት በተቃራኒው በከፍ ባለ ደረጃ እያገለገላቸው ነው የሚገኘው። ትናንትናም እንደዚሁ ጋብሪኤል ማጋሃሌሽ ባይኖርም የጭንቅላት ኳስ በማስቆጠሩ ያው የእርሱን አለመኖር እንደዚሁ ሸፍኗል። አርሰናል ትላንትና እንግዲህ የጃኮብ ኪቪዮር ጎል ሲቆጠር በዚህኛው ውድድር ዘመን ከቆመ ኳስ ያገኘው 22ኛ ጎሉ ነው። አጠቃላይ ደግሞ በሊጉ ብቻ ደግሞ የምንመለከት ከሆነ 16ኛ ጎሉን ነው ከዚህ ከቆሙ ኳሶች ያገኘውና በርቀት በዚህኛው ውድድር ዘመን ከቆሙ ኳሶች ብዙ ጎሎች በማግኘት ምርጡ ቡድን አርሰናል ነው። ካልተሳሳትኩ የጃኮብ ኪቪዮር ጎል ሲቆጠር አርሰናል በዚህኛው ውድድር ዘመን ከቆሙ በሊጉ አጠቃላይ ካስቆጠራቸው ጎሎች መካከል ለ26 በመቶ የተጠጋ የመቶኛ ድርሻውን ከቆሙ ኳሶች ነው ያገኘው ጎሎቹንና ከተለያዩ አማራጮች ጎል የሚያገኝ ይበልጥ ደግሞ ይሄ የቆሙ ኳሶችን በአግባቡ የሚጠቀም አይነት ቡድን እንደሆነ ትላንትና በድጋሚ ያረጋግጧል። በክሪስታል ፓላስ በኩል አጻፋውን ለመስጠት ተደጋጋሚ ጥረቶች ነበሩ። ምናልባትም ደግሞ ከዚህ በሽግግሮች በደንብ የሚታወቅ አይነት ቡድን ነው የኦሊቨር ግላስነር ቡድን እና ደግሞ አርሰናል ደግሞ በተለይ በቶማስ ፓርቴ የሚመራው የአማካይ ክፍሉ እነዚህን ሽግግሮች ለማቆም በብዙ ሲቸገር ተመልክተናል። ዴክላን ራይስም ያው እንደ 6 ቁጥር ሆኖ መጫወት ይችላል። ከሳጥን ሳጥን እንደሚመላለስም አማካኝ ሆኖ ማገልገል የሚችል አይነት ተጫዋች ነው። ግን የትናንትናውን የክሪስታል ፓላስን ፈጣን ሽግግሮች ለማቆም ተቸግረው ነበር። በተለይ ደግሞ በኤቤሬቺ ኤዜና በአዳም ዋርተን ይመራ የነበረውን ሽግግር ለማቆም የአርሰናል ተጫዋቾች በብዙ ተፈተነው ነበር እና ግን በክሪስታል ፓላስ ተጫዋቾች በኩል ሶስተኛው የሜዳ ክፍል ላይ ይወሰኑ የነበሩ ውሳኔዎች ጥራት ማነስ ይሄ በቶሎ ያቻነት ጎል እንዳያገኙ እና ደግሞ እነዛ ፈጣንና አስቸጋሪ የነበሩ ሽግግሮቻቸው ወደ ውጤት እንዳይቀየሩ አድርጓቸዋል። በአርሰናልም በኩል ሲደረጉ የነበሩ የማጥቃት ሂደቶች በሶስተኛው የሜዳ ክፍል ላይ በተለይ ደግሞ በጋብሪኤል ማርቲኔሊ በኩል ይወሰኑ በነበሩ ውሳኔዎች እንደዚሁም ደግሞ አሁን ላይ የአርሰናል ደጋፊዎች እንደ ትልቅ ኮንሰርን እንደ ትልቅ ስጋት እያነሱት የሚገኙት የማርቲን ኦዴጋርድ የብቃት መውረድ ሌላ በአርሰናል በኩል በዚህ በፈጠራው ረገድ የነበረው ጥራት እንዲቀንስ አድርጓል። በእርግጥ በትላንትናው ጨዋታ ላይ ቡካዮ ሳካ ተጣባቂ ወንበር ላይ ሆኖ ነበር ጨዋታውን የጀመረው ተቀይሮ የገባም ቢሆን ግን አርሰናል በዚህ በፈጠራው በኩል እንደው ተዳክሞ ነበር የታየው። 27ኛው ደቂቃ ላይ አዳም ዋርተን ከቀይ መስመር ያሻማውን የማዕዘን ምት ኤቤሬቺ ኤዜ በቀጥታ ቮሊ ወደ ጎል መጥቶት የጎሉን ቋሚ ገጭቶ ነበር የተቆጠረውና በጣም ቆንጆ የሚባል ጎል ነበር። ግን ኤቤሬቺ ኤዜ ጎሎችን ባስቆጠረ ጊዜ በጣም አሪፍ የሚባሉ ጎሎችን ነው ያስቆጠረው። የትናንትናው ጨዋታ ላይ በተለይ ደግሞ ለዚህ ጎል የተጣመሩት ሁለቱ ተጫዋቾች አዳም ዋርተን እና ኤቤሬቺ ኤዜ በክሪስታል ፓላስ ደረጃ እንዴት እስካሁን ድረስ ሊጫወቱ ቻሉ? ወይም ከክሪስታል ፓላስ ደረጃ በላይ ባሉ በትልልቆቹ ቡድኖች የመጫወት አቅም ያላቸው ተጫዋቾች እንደሆኑ በዚህኛው ውድድር ዘመን እንደዚሁም ደግሞ በክሪስታል ፓላስ በቆዩባቸው ጊዜያት ላይ በሚያሳዩት ብቃት ያስመሰከሩ ናቸውና ትልልቆቹ ቡድኖች እነዚህን ተጫዋቾች በተለይ ደግሞ ኤቤሬቺ ኤዜን ለመውሰድ የሚያደርጉት ጥረት ያን ያክል የገፋ ሆኖ አንመለከትም እና ምናልባት ክረምት ላይ ስማቸው ከተለያዩ ክለቦች ጋር ሲያያዙ ልንሰማቸው እንችላለን። እነዚህ ሁለት ተጫዋቾች ሁለቱም ጎሎች በአርሰናልም በክሪስታል ፓላስም በኩል የተቆጠሩት ሁለቱም ጎሎች ልምምድ ሜዳ ላይ የተሰሩ በተደጋጋሚ ሪኸርስ የተደረጉ እንደሆኑ ይሄ በደንብ የሚያሰብቁ አይነት ኳሶች ናቸው። በሁለቱም ቡድኖች በኩል መሪ ለመሆን የሚያስችሉ ለጎል የቀረቡ ሙከራዎች ነበሩ በአጋማሹ ላይ። ግን ያው የአጋማሹ መሪነት ይዞ ማጠናቀቅ የቻለው አርሰናል ነበር። 42ኛው ደቂቃ ላይ ጆሬን ቲምበር ያቀበለውን ኳስ ከሁለት የፓላስ ተጫዋቾች ጋር ታግሎ እንዲሁም ደግሞ የክሪስታል ፓላስ የማል ተከላካይ የላክሮዋን ዲፍሌክት ማድረግ ወይም ደግሞ ኳሱን መጨረፍ ተጠቅሞ ጎል ያስቆጠረው ሊያንድሮ ትሮሳር ቡድኑን ያው መልሶ መሪ ያደረገ በዚህኛው ውድድር ዘመን ቤልጂየማዊ ተጫዋች በሊጉ 8ኛውን አጠቃላይ ደግሞ በሁሉም ውድድሮች 10ኛ ጎሉን ያስቆጠረውና የአርሰናል የጎል ምንጭ አንድ እና ሁለት ተጫዋቾች ወይም ደግሞ ጥቂት ተጫዋቾች ላይ ብቻ ይሄ ጥገኛ ያለውና ከበርካታ አማራጮች ጎል የሚያገኝ ነው ቡድን እንደሆነ ከቆሙ ኳሶች እንደገና ደግሞ በብዛት ተቀይሮ ከሚገባው ግን ደግሞ መሰል ጨዋታዎች ላይ የጀማሪ አሰላለፍ ዕድል በሚሰጠው ጊዜም ዴሊቨር በሚያደርገው ሊያንድሮ ትሮሳር በኩል ያው መሰል የጎል አጋጣሚዎችንም ደግሞ እንደሚያገኝ ማሳያ ነው። በሁለተኛው አጋማሽ ይበልጥ ጨዋታው ቀዝቃዛ ይመስል ነበር። በአርሰናል በኩል ጨዋታውን
መቆጣጠር እና ያው የጨዋታውን ውጤት ይዞ ለመውጣት የሚመስል ግን ደግሞ አልፎ አልፎ በሚገኙ አጋጣሚዎች ያው ተጨማሪ ጎል ለማግኘት የሚደረግ አይነት ጥረት ነበር። ግን ያው የነበሩትም ጥረቶች ወደ ጎልነት አልተቀየሩም። ግን ደግሞ ጨዋታውን ደግሞ ለመቆጣጠር የነበረውም ደግሞ ጥረት በአርሰናል በኩል ያን ያክል የተሳካ ነበር ማለት አይቻልም። የክሪስታል ፓላስ የመልሶ ማጥቃት ሂደቶች አደገኝነታቸው እንደቀጠለ ነበር። ያው የውሳኔዎቹ ስህተቶች እንዳሉ ሆነው እንደዚህም ደግሞ ዳቪድ ራያ የነበረው ብርታትም ታግዞበት ማለት ነውና በትናንትናው ጨዋታ ላይ እንደዚህ አይነት ክፍተትም እንደዚሁ ታይቶበታል። አሰልጣኙም ያው የሁለተኛ አጋማሽ ፐርፎርማንሳቸውንም ጭምር ነው በትልቁ ሲታች የነበረው ከጨዋታው በኋላ በነበረው የቀድም የደራ ጨዋታ መግለጫ ላይ 72ኛው ደቂቃ ላይ ጋብሪኤል ማርቲኔሊ ጎል አስቆጥሮ ነበር። ግን ጆሪን ቲምበር ኳሱን ሲያቀብለው ያው ኳሱ ኦልሬዲ ከመስመሩ አልፏል ወይም ደግሞ ከጨዋታው ውጭ በመሆኑ ምክንያት በቪአር ረጅም ደቂቃዎች ከታየ በኋላ ነው ጎሉ የተሻረው። 83ኛው ደቂቃ ላይ ራሳቸውን ላላስፈላጊ የፕሬሲንግ ቀለበት የዳረጉት የአርሰናል የተከላካይ ክፍል ተጫዋቾች ያው ይሄ ስህተታቸው ዋጋ አስከፍሏቸዋል። ዊሊያም ሳሊባ የተሳሳተውን ኳስ ያገኘው ጆን ፊሊፕ ማቴታ የዳቪድ ራያን መውጣት ተከትሎ መግቢያችን ላይ ስናነሳ እንደነበረው አሪፍ ጎል አስቆጥሮ ቡድኑን አቻ አደረገ። አርሰናልም ቢያንስ የዚህ የሊቨርፑልን የሻምፒዮንነት ማረጋገጥ ቀላል እንዳይሆን ደግሞ ወይም ከባድ እንዲሆንበት አላደረገም። አቻ መውጣቱን ተከትሎ ትናንትና አርሰናል ሊቨርፑል በቀጣይ እሁድ ከቶተንሃም ጋር በሚያደርገው ጨዋታ ላይ አለመሸነፍ ብቻ ይበቃዋል የሊግ ሻምፒዮንነቱን ለማረጋገጥና በብዙ መልኩ አርሰናል ደካማ ሆኖ የታየበት አይነት ምሽት ነበር። አሰልጣኙም ከጨዋታው በኋላ ተጠይቆ ነበር ምናልባት ተጫዋቾች የፒኤስጂን ጨዋታ በግማሽ ልባቸው እያሰቡ የሆነ የተጫወቱ ተብሎ ሲጠየቅ በእርግጥ እንደዛ ነው ብዬ አላስብም። ግን ደግሞ የነበረው ፐርፎርማንስ አጠቃላይ ደግሞ ከዚህ ከተጫዋቾች ጉዳትም ጋር ደግሞ የነበረብን መጉደል ያው በዚህ ጨዋታ ላይ ነጥብ እንድንጠላ አድርጎናል። በአጠቃላይ በዚህኛው ውድድር ዘመን በብዙ ዋጋ ያስከፈለ ነጥብ የጣልንባቸው ይሄ አቻ የወጣንባቸው ጨዋታዎች ናቸው ብሏል። በዚህኛው ውድድር ዘመን አርሰናል በጥቅሉ 13 ጨዋታዎችን ነው ባቸው ውጤት ያጠናቀቀው የትላንትናውን ጨዋታ ጨምሮ ማለት ነውና ባለፉት ሁለት የውድድር ዘመናት ከማንቸስተር ሲቲ ጋር ለዋንጫ በተፎካከረባቸው የውድድር ዘመናት በጋራ አቻ ከወጣባቸው ጨዋታዎች ቁጥር ዘንድሮ ለብቻው ወይም በዚህ ሲዝን ለብቻው አቻ የወጣባቸው ጨዋታዎች ቁጥር ይበልጣል። ባለፉት ሁለት የውድድር ዘመናት ዘንድሮን ሳንጨምር 11 ጊዜ ነበር አርሰናል አቻ የወጣው እንግዲህ በ76 ጨዋታዎች ማለት ነውና ዘንድሮ ግን ከወዲሁ በ34 ጨዋታዎች 13 ጊዜ አቻ ወጥቶ ነጥብ ጥሏልና ይሄን ዋጋ ያስከፈለን የሚል ነገርን ሲያነሳ ነበር። ይሄ ምናልባት 2018-19 ላይ ሊቨርፑል 97 ነጥብ ይዞ ባጠናቀቀበትና ማንቸስተር ሲቲ 98 ነጥብ ይዞ የሊግ ሻምፒዮን በነበረበት የውድድር ዘመን ላይ ሊቨርፑል አንድ ጨዋታ ብቻ ቢሸነፍም በተከታታይ ብዙ ጨዋታዎች ላይ አቻ በመውጣቱ ምክንያት ነበር በማንቸስተር ሲቲ በአንድ ነጥብ ተበልጦ የሊጉን ዋንጫ ያጣውና ይሄ ዘ ቢገስት ሉዘር ይሉታል ወይም ብዙ ነጥብ ሰብስቦ ግን ደግሞ ምንም ነገር ያላገኘም የሻምፒዮን መሆን ያልቻለ ቡድን ብለው በታሪክ እስኪነሳ ድረስ እንደዛ ዋጋ ያስከፈለው በተከታታይ ወይም ብዙ ጨዋታዎች ላይ አቻ በመውጣቱ ምክንያት ነበር። አርሰናል ከ2022-23 የውድድር ዘመን ጀምሮ ባደረጋቸው አጠቃላይ 109 ጨዋታዎች 239 ነጥቦችን ሰብስበዋል። በዚህም የመጀመሪያው ነው የትላንትና ምሽቱን ጨምሮ የሶስቱን የውድድር ዘመናት ምንደምር ከሆነ 14 ሽንፈት ብቻ ገጥሞት እንግዲህ ጥቂት ሽንፈት የገጠመው ቡድን ነው። 99 ጎሎች ብቻ የተቆጠሩበት አይነት ቡድን ነው። ግን ደግሞ በዚህኛው ውድድር ዘመን ይሄ ደክሞ የታየ በዚህ በአጠቃላይ በመከላከሉም በኩል ከአምናው አንፃር ብዙ ጎሎች የተቆጠሩበት የውድድር ዘመኑ ሳይጠናቀቅ ብዙ ጎሎች የተቆጠሩበት ሆኖ ታይቷልና ሚኬል አርቴታን እያሳሰበው ያለው ነገር ይህንን ይመስላል። በስፔን ላሊጋም ትናንትና ጨዋታዎች ነበሩ። አትሌቲክ ቢልባኦ ከላስ ፓልማስ ጋር ያደረገውን ጨዋታ 1-0 አሸንፏል። ኢኛኪ ዊሊያምስ ነው 5ኛው ደቂቃ ላይ ጎሉን ያገባው። ቢልባኦ በቀጣይ ሐሙስ ከማንቸስተር ዩናይትድ ጋር የዩሮፓ ሊግ የግማሽ ፍጻሜ መልስ ጨዋታ አለበትና እስከዛ ጨዋታ ድረስ ምንም አይነት ጨዋታ አይኖረውም። በሳምንቱ መጨረሻ ቀናት ላይ ምንም አይነት የሊግ ጨዋታ አያደርግም። ስለዚህ በቂ የሪከቨሪ ጊዜ ይኖራል። በአንጻሩ ደግሞ ማንቸስተር ዩናይትድ ሁለት ከቦርንመዝ ጋር ጨዋታ አለበት ከፈታኝ ቡድን ጋር። ሴልታ ቪጎ ቪያሪያልን 3-0 አሸንፏል። አላቬስ ሪያል ሶሴዳድን 1-0። ሪያል ማድሪድ በኮሎሲየም ያደረገውን ጨዋታ 1-0 አሸንፏል። አርዳ ጉለር 21ኛው ደቂቃ ላይ አሪፍ ጎል አስቆጥሮ ማለት ነው። እንደ ስያሜው ኮሎሲየም ውስጥ የተደረገ ጨዋታ ነበር ማለት ይቻላል። የኮሎሲየም በጥንት የሮማውያን ስልጣኔ ጊዜ ይሄ
ጸብ ስፖርቶች እንደው ስፖርት እንኳን ለማለት ይከብዳል የጸብ ትርኢቶች ይታዩበት የነበረ ይሄ መለስተኛ ጦርነት የሚደረግበትና ህዝቡና ነገስታቱ ያንን ነገር እየተመለከቱ ሚዝናኑበት ስፍራ ነበር። ትናንትናም የሄታፌ ተጫዋቾች በተለይ ደግሞ ሁለተኛው አጋማሽ ላይ እንደው ኮሎሲየም ነበር ያስመሰሉት በትክክል ስቴዲየማቸው የሪያል ማድሪድ ተጫዋቾች ላይ ተደጋጋሚ ጥፋቶች ይሰሩ ነበር። አጠቃላይ በጨዋታው 22 ጥፋቶች ተሰርተው ነበር 15ቱን የሄታፌ ተጫዋቾች ናቸው የሰሩት። ቲቦ ኮርቶ አልቀረለትም እንግዲህ ተደጋጋሚ ጥፋቶች ይሰሩበት ነበር። ግን ያው በስተመጨረሻ ሪያል ማድሪድ ሁለት ተጫዋቾቹን በጉዳት ምክንያት አጥቶ ኤድዋርዶ ካማቪንጋና ዳቪድ አላባን በጉዳት አጥቶ ግን ደግሞ የትላንትናው ጨዋታ 3 ነጥብ ይዞበት ወጥቷል። የፊታችን ያው በሳምንቱ መጨረሻ ቀናት ከባርሴሎና ጋር የኮፓ ዴል ሬይ የፍጻሜ ጨዋታ አለበት ከሴቪል ከተማ ላይ የሚደረግ ለዛ ጨዋታ ነው ቀጣዩ ትኩረታቸው ተብሎ ነው የሚጠበቀው። በጣሊያን ሴሪያ ጨዋታዎች ነበሩ ትላንትና። ካሊያሪ በሜዳው በፊዮሬንቲና ለአንተ ተሸንፏል። ላትሲዮ ከሜዳ ውጭ ጄኖዋ 2-0 ሲያሸንፍ ፓርማ ዩቬንቱስን 1-0 አሸንፏል። ቶሪኖ ኡዲኒዜ 2-0 ያሸነፈበት ጨዋታ ነበር። በኮፓ ኢታሊያ ግማሽ ፍጻሜ መልስ ጨዋታ ኢንተር ሚላን በሜዳው ያው በርግጥ አንድ ስቴዲየም ነው የሚጋሩት ግን ትላንትና እንደ ባለሜዳ ሆኖ ይቆጠር የነበረው ኢንተር ሚላን ነበር 3-0 ተሸንፏል። በሚላን ሉካ ዮቪች 2 ጎሎችን አስቆጥሯል 36ኛውና 49ኛው ደቂቃ ላይ። ቲያኒ ሬንደርስ 85ኛው ደቂቃ ላይ ሚላንን ወደ ፍጻሜ ማለፉን ያረጋገጠሽ ጎል አግብቷል። በቦሎኛ መሸነፉ ባለፈው የጣሊያን ሴሪያ የጨዋታ ሳምንት ላይ መሸነፉ የውድድር ዘመን ማጠናቀቂያ ዕቅዱን አበላሽቶበታል የሲሞኔ ኢንዛጊን። ትላንትናም በአመዛኙ ተጣዋቂ ተጫዋቾችን እንዲጠቀም ነው ያስገደደው። ምክንያቱም በቀጣይ ከሮማ ጋር የሚያደርገው ጨዋታ በፖፕ ፍራንሲስ ሰልፈት ምክንያት የተላለፈም ቢሆን ከባርሴሎና ጋር የቻምፒየንስ ሊግ ጨዋታ አለበትና ያው ለዚህ ጨዋታ ዋነኛ ወይም ደግሞ ቀዳሚ ተመራጭ ተጫዋቾቹን ለማሳረፍ ባቀደ መልኩ ነበር የትላንትናውን ጨዋታ በተጣዋቂ ተጫዋቾች በአመዛኙ የተጫወተው። ሰርጂዮ ኮንሴሳኦ ኢንተርን ከገጠመባቸው ያለፉት 4 ጨዋታዎች 2ቱን አሸንፏል። ሁለቱም ደግሞ በጥሎ ማለፍ ጨዋታዎች ነው የተደረጉት። አንደኛው በሱፐር ኮፓ ኢታሊያ ፍጻሜ እንደዚሁ አሸንፎት በግማሽ ፍጻሜ እንደዚሁ አሸንፎት ነበር። ትናንትናም እንደዚሁ በኮፓ ኢታሊያ የግማሽ ፍጻሜ መልስ ጨዋታ አሸንፎታል። ዛሬ በስፔን ላሊጋ 33ኛ ሳምንት ሌሃኛስ ከጂሮና ኦሳሱና ከሴቪያ ይጫወታሉ። አትሌቲኮ ከራዮ ቫይካኖ ምሽት 4:30 ሪያል ቤቲስ ከሪያል ቫያዶሊድ እንደዚሁ በተመሳሳይ ሰዓት ይገናኛሉ። የኮፓ ኢታሊያ የግማሽ ፍጻሜ የመልስ ጨዋታ ሌላኛው ጨዋታ ዛሬ ሲደረግ ቦሎኛ ከኢምፖሊ ጋር ምሽት 4 ሰዓት ላይ የሚያደርጉት ጨዋታ ይኖራል። ቶማስ ፓርቲ በአርሰናል ተጨማሪ 2 ዓመታት አሊያም ደግሞ አንድ ዓመት ውል ካራዘመ በኋላ አንድ ደግሞ ተጨማሪ በክለቡና በተጫዋቹ ፍቃድ ላይ የተመሰረተ አማራጭነት ያለው ውል ሊፈርም እንደሆነ ተነግሯል። አንድሪያ ቤርታ አዲሱ የአርሰናል ስፖርቲንግ ዳይሬክተርና የተጫዋቹ ወኪሎች በንግግር ላይ ናቸው። ግን ደግሞ የማርቲን ዙቢሜንዲንም ደግሞ ዝውውር ማጠናቀቅ ይፈልጋል አርሰናልና ልክ ማንቸስተር ሲቲ ፈርናንዲኒዮና ሮድሪን አንድ የውድድር ዘመን በጋራ እንዲያሳልፉ በማድረግ የሮድሪ ልምድ እንዲያገኝ ያደረገበትን መንገድ አርሰናልም እንደዚሁ በማርቲን ዙቢሜንዲና በቶማስ ፓርቴ መተግበር ይፈልጋል። ዘንድሮ 45 ጨዋታዎችን ለአርሰናል አድርጎ ምን ያክል ጠቃሚ ተጫዋች እንደሆነ አሳይቷልና የሱ መቆየት በእርግጥም ለመድፈኞቹ ጠቃሚ እንደሚሆን ምንም ጥርጥር የለውም። የኢትዮጵያ ከፍተኛ ሊግ የምድብ የመጨረሻ ጨዋታዎች እየተደረጉ ነው የሚገኙት። ትናንትናም ጨዋታዎች ነበሩ። ትላንት ከተደረጉት ጨዋታዎች መካከል ሀላባ ከተማና አዲስ አበባ ዩኒቨርሲቲ ያደረጉት ጨዋታ ነበር። አዲስ አበባ ዩኒቨርሲቲ ያው አስቀድሞ ከምድቡ መውረዱን አረጋግጧል። 1-1 ተጠናቋል። የጨዋታ የምድቡ ግርጌ ሆኖ ነው ደግሞ አዲስ አበባ ዩኒቨርሲቲ ከሊጉ የወረደው። ነገሌ አርሲ ያው ከዚህ ምድብ ወደ ኢትዮጵያ ፕሪሚየር ሊግ ያደገው ቡድን ከቦዲቲ ከተማ ጋር ያደረገው ጨዋታ 2-2 ተጠናቋል እና ትላንትና የተደረጉት ጨዋታዎች ያው በተመሳሳያቸው ውጤት የጎሉ መጠን ይለያይ እንጂ በአቻ ውጤት መጠናቀቃቸውን ተከትሎ ሀላባ ከተማ 40 ነጥብና 10 ጎል ይዞ የውድድር ዘመኑን አጠናቋል። 3ኛ ደረጃ ላይ የሚገኘው ግን ደግሞ ይህን 3ኛ ደረጃውን ሊነጠቅ ይችላል። አዲስ አበባ ዩኒቨርሲቲ እንዳነሳ ነው የሊጉ ግርጌ ላይ ወይም የሊጉ መጨረሻ 12ኛ ደረጃ ላይ ሆኖ ነው ያጠናቀቀው 13 ነጥቦችና 22 የግብ ዕዳ ኖሮበት ነው የምድቡ መጨረሻ የሆነው። ነገሌ አርሲ ያስቀድሞ ማለፉን ያረጋገጠው ቡድን 46 ነጥቦችና 23 የጎል ክፍያ ይዞ አንደኛ ደረጃን ይዞ ነው ያጠናቀቀው። ቦዲቲ ከተማ በ29 ነጥቦች 6ኛ ደረጃ ላይ ተቀምጧል። 6 የጎል ዕዳም አለበት። በአጠቃላይ በውድድር ዘመኑ ባደረጋቸው ጨዋታዎች ዛሬ ንብ ከደሴ ከተማ ረፋድ 3 ሰዓት ላይ የሚያደርጉት ጨዋታ አለ። ንብ የንን ጨዋታ የሚያሸንፍ ከሆነ 3ኛ ደረጃን ከሀላባ ከተማ መረከብ ይችላል። ሱሉልታ ክፍለ ከተማ ከኦሜድላ
5 ሰዓት ላይ የሚያደርጉት ጨዋታ ይኖራል። ኦሜርላ በሊጉ ለመሰንበት እንግዲህ በዚህ ጨዋታ 7 እና ከዛ በላይ ጎሎችን አግብቶ ማሸነፍ ይጠበቅበታል። 7 ሰዓት ላይ በተመሳሳይ ሰዓት የሚደረጉ ሁለት ጨዋታዎች ይኖራሉ። የካ ክፍለ ከተማ ከሻሸመኔ አበበ ቢቂላ ስቴዲየም ላይ የሚደረግ ጨዋታ ነው። ከዛ ውጭ አክሱም ከተማ ከሰልጤ ወራቤ ደግሞ በተመሳሳይ አዲስ አበባ ስቴዲየም ላይ ይጫወታሉ። በተለይ ደግሞ የዚህ የካ ክፍለ ከተማና የሰልጤ ወራቤን በሊጉ የመሰንበትና ያለመሰንበት ጉዳይ ለመወሰን የሚደረጉ ጨዋታዎች ናቸውና ብዙ ጊዜ እጣፍንታቸው ተመሳሳይ ወይም ደግሞ ተመሳሳይ እጣፍንታ ያላቸውና ለዛ ዓላማ የሚወዳደሩ ቡድኖች በየመጨረሻዎቹ ሳምንታት ላይ ጨዋታዎችን ሲያደርጉ በተመሳሳይ ሰዓት እንዲሆን ይደረጋል። ከዚህ የውጤት መቀየሮች ሆነ ተብሎ ከሜዳ ውጭ በሚሰሩ ስራዎች የውጤት መቀየሮች እንዳይኖሩ ሲባል በተመሳሳይ ሰዓት ጨዋታዎች እንዲደረጉ እንደሚደረግ የእግር ኳስ ቤተሰብ የሚያውቅ ይመስለኛል። ከዚህ ከ1982 የስፔን ዓለም ዋንጫ አልጄሪያ ላይ ከተሰራው ግፍ በኋላ ነው በዓለም አቀፍ ደረጃ የነገር ተግባራዊ ሆነው። ግን እኛም ሀገር ላይ በቅርብ ዓመታት በተለይ በሊግ ውድድሮች ላይ መሰል ነገሮች ተግባራዊ ሲደረጉ እናስታውሳለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ23ኛ ሳምንት ጨዋታዎችም ነበሩ። ትላንት 3 ጨዋታዎች ናቸው የነበሩት። ረፋር ላይ አስቀድሞ የተደረገው ጨዋታ ልደታ ክፍለ ከተማና አዳማ ከተማን አገናኝቶ ያለ ጎል 0-0 ተጠናቋል። ኢትዮ ኤሌክትሪክ አርባ ምንጭ ከተማን 3-0 ሲያሸንፍ የሊጉ መሪ የኢትዮጵያ ንግድ ባንክ የሊጉ ግርጌ ላይ የሚገኘው ሀምበሪቾ ዱራሜን 7-0 አሸንፏል። በትክክልም የዚህ የሊጉ ሁለቱ ጫፎች ላይ ለምን እንደተገኙ እነዚህ ሁለት ቡድኖች የሚያሳይ አይነት ውጤት ነው። ሀምበሪቾ ዱራሜ እስካሁን ድረስ ካደረጋቸው ጨዋታዎች ማግኘት የቻለው 2 ነጥቦችን ብቻ ነውና እንዴት ባለ ደካማ የሚባል የውድድር ዘመን ጉዞ ውስጥ እንዳለ ማሳያ ነው። ምናልባት ከሊጉ አስቀድሞ እንደሚወርድ እንደው ቀድመሽ ልትናገርለት የምትችው አይነት ቡድን ይመስላል። ብዙ ያው ይሄ ከዚህ ፋይናንሳዊና አስተዳደራዊ ክፍተቶች እንዳሉበትም ይሄ እንደው በጭምጭምታ ወይም ደግሞ መደበኛ ባልሆነ መልኩ ሳይሆን በይፋም ጭምር የሚነገርበት አይነት ቡድን ነው። በእርግጥ የወንዶቹን ቡድን በሊጉ እየተሳተፈ በነበረ ጊዜ በኢትዮጵያ ፕሪሚየር ሊግ ተሳታፊ በነበረ ጊዜ መሰል ችግሮች እነሱበት የነበረ ቡድን እንደሆነ ይታወሳል። እንግዲህ የትላንትናዎቹን ጨዋታዎች በተለይ ደግሞ የኢትዮጵያ ንግድ ባንክና የሀምበሪቾ ዱራሜ ጨዋታ በዛ ውጤት መጠናቀቁን ተከትሎ የኢትዮጵያ ንግድ ባንክ 55 ነጥቦችና 43 የጎል ክፍያ ይዞ አሁንም ሊጉን እየመራ ነው የሚገኘው። ከትላንትና በስቲያ ሐዋሳ ከተማ መቻል ማሸነፉን ተከትሎ በ8 ነጥቦች ዝቅ ብሎ በ47 ነጥብና በ26 የጎል ክፍያ ሁለተኛ ደረጃ ላይ ነው የሚገኘውና በመካከላቸው ያለው የነጥብ ልዩነት ያው አሁንም በዛው በ8 ሆኖ ቀጥሏል። ከዚህ በኋላ የኢትዮጵያ ንግድ ባንክ ነጥብ የሚጥል ከሆነና ሐዋሳ ከተማ ደግሞ የኢትዮጵያ ንግድ ባንክ ነጥብ መጣል ካፒታላይዝ ማድረግ የሚችል ከሆነ ብቻ ይመስላል አሁን ላይ ባለው ሁኔታ በሁለቱ ቡድኖች መካከል ሊኖር የሚችል አጠቃላይ ደግሞ በዚህ በኢትዮጵያ ሴቶች ፕሪሚየር ሊግ ላይ ሊኖር የሚችል የዋንጫ ፉክክር እንደው ታሳቢ የሚደረግ ከሆነ የኢትዮጵያ መድንም እስከ ቅርብ ሳምንታት ድረስ የወንዶቹን ፕሪሚየር ሊግ በተመሳሳይ የ8 ነጥብ ልዩነት ይመራ እንደነበር ይታወሳል። ተከታዮቹ ያው በኢትዮጵያ መድን ወጥነት ይሄ ጨዋታዎችን እያሸነፉና ነጥቦችን እየሰበሰቡ አለመሄዳቸውን ተከትሎ ማለት ነው። ትናንትና 2 ጎል ያስቆጠረችው ሴናፋ ቁማ በ20 ጎሎች የሊጉ ከፍተኛ ጎል አግቢነቱን እንደዚሁ ትመራለች። ዛሬ አዲስ አበባ ከተማ ከቂርቆስ ክፍለ ከተማ ቀን 8 ሰዓት ላይ ይጫወታሉ። 10 ሰዓት ላይ ደግሞ ድሬዳዋ ከተማ ከሲዳማ ቡና ጋር የሚያደርጉት ጨዋታ ይኖራል። ሲዳማ ቡና በሊጉ 3ኛ ደረጃ ላይ የተቀመጠ ቡድን እንደሆነ እናውቃለን።